በየመን ውስጥ የሚኖሩት ኢትዮጵያውያንና የየመንና ሳውዲ ድንበር መካከል የሚኖሩ ኢትዮጵያውያን ቤታቸው እንደዚህ እያቃጠሉባቸው ነው መጠለያቸው ማለት ነው። ከሀገራችን ውጡልን እያሉ ነው ያሉት ማለት ነው። እና እናንተ ሼር ሪፖስት በማድረግ ይሄ በጣም ሼር መደረግ ያለበት ቪዲዮ ነው። ውድ ኢትዮጵያውያን በየመን የምትገኙና በሳውዲ ድንበር መካከል የምትገኙ የምትችሉ አቋርጣችሁ ወደ ሳውዲ መግባት ነው። የማትችሉ ደግሞ እጃችሁን በሰላም ሰጣችሁ ወደ ሀገር መግባት ነው። ሼር ይሁሉ ህዝብ በጠቅላላ ኢትዮጵያው ነው የየመን መንግስት እንዲወጡ የሚል አዋጅ አውጇል። እና በየመን ያላችሁ ባካችሁ ነው ራሳችሁን ጠብቁ፣ ቶሎ ብላችሁ የምትወጡበትን መንገድ አመቻቹ። ሼር ሪፖስት። ይሄ በየመን የሚገኙት ሀበሾች ናቸው፣ የየመንና ሳውዲ ድንበር መካከል። እናንተ ውሸት ነው ትላላችሁ። በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው። እየተያዙ ነው፣ እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው። የማትችሉ ደግሞ ተደብቃችሁ ራሳችሁን ማዳን ነው። ሼር ሪፖስት አድርጉ። ይመለከተኛል የምትሉ በጠቅላላ ሼር አድርጉ ለሁሉም እንዲዳረስ እና ባካችሁ ራሳችሁ በየመንና በሳውዲ ድንበር ላይ የሚገኙት ኢትዮጵያውያን በጠቅላላ ማለት ነው። የመን የሚገኙት ኢትዮጵያውያን ሳውዲ ድንበር ለማቋረጥ እየሞከሩ ነበር እና እንደዚህ ነው መንገዱ። የየመን መንግስት ውጡ የሚል አዋጅ አውጥቷል ማለት ነው። የሚመለከተናል እኛን ይመለከተናል የምትሉ ኢትዮጵያውያን በጠቅላላ ሼር ሪፖስት በማድረግ ለሁሉም እንዲዳረስ አድርጉ እና እባካችሁን በየመን የምትገኙና በሳውዲ ድንበርና በየመን መካከል የምትገኙ እንደምንም ብላችሁ ወደ ሳውዲ የምትገቡበትን መንገድ ወይም ፈልጉ አቋርጣችሁ ወይም ደግሞ ተደብቃችሁ ራሳችሁን አሳልፉ እንዳትያዙ እባካችሁን አደራ ሼር ሪፖስት። ኧረ ጋይስ ምንድነው እየተካሄደ ያለው? እስኪ በየመን ላይ ያሉትን ሀበሻ ተመልከቱ ብዛታቸው። አገራችን ወዴት ነው እየሄደች ያለችው? የዚህን ሰላም ጠፍቶ ነው ህዝቡ የሚወጣው ወይስ ተርቦ ነው ወይስ ተቸግሮ ነው? ይኸውልህ የሁላ ህዝብ በየመን ወንዝ ውስጥ እኮ ነው የመንና ሳውዲ መካከል ድንበር ላይ ነው የሁላ ህዝብ ያለው። ይኸውላ በጦርነት ምክንያት ነው ወይስ በራብ ነው ወይስ ምንድነው እንደዚህ ከሀገር የሚያስወጣው ምክንያት? መቶ ሺህ እኮ የሚሆን ህዝብ እኮ ነው እዚህ የምታዩት ህዝብ 100 ሺህ ህዝብ እኮ ነው። ወዴት ነው ሀገራችን እየሄደች ያለው? ይሄ ሁላ ህዝብ ለምንድን ነው የሚወጣው ከሀገር ቤት? እስኪ ሼር ሪፖስት አድርጉት። ይሄ ቪዲዮ መንግስት ጋር መድረስ አለበት። ይሄ ችግር ሊቀረፍ ይገባል። እውነቴን ነው የምላችሁ። እኔ ለመጀመሪያ ጊዜ ከኢትዮጵያ ላይ ህዝብ ሲወጣ ያዩት እንደዚህ ነው። እንደዛ እንዳሁኑ ጊዜ አይቻልም በተፈጥሮ የመኖች ንቅንቅ ብለው መሄጃ መንገድ እኮ አጥተዋል። የመኖች ራሱ እንኳን ሀበሻ አይደለም። አልሰማውም አላየውም ነበር እንዳትል በኋላ ህዝቡን ለምታዩት ከየመንና ከሳውዲ ድንበር ላይ እየታፈሱ ነው። በተለይ የመን ውስጥ ያላችሁት እንደ ጉድ ሀበሻ እየተለቀመ ስለሆነ ራሳችሁ ጥንቃቄ አድርጉ። በኋላ አልሰማውም አላየው ወዮ ድረሱልኝ እንዳትሉ ራሳችሁን ጠብቁ። አላህ ይጠብቃችሁ። በተረፈው ደግሞ ከቻላችሁ በህጋዊ ብገቡ አሪፍ ነው። ካልቻላችሁ ግን ከሀገራችሁ ባትወጡ የተመረጠ። እጅግ ያሳዝናል። ይሁሉ ሀበሻ የመን ውስጥ በስቃይ ነው የሚገኘው። በየመንና በሳውዲ ድንበር ውስጥ እነዚህ ሁሉ ሀበሻ እንደሚገኙ እንግዲህ በቅርብ ጊዜ የወጣው ፎቶ ያመለክታል። የምትመለከቱት እነዚህ ሀበሾች ወደ ሳውዲ እንገባለን ብለው ነው እንግዲህ በዚህ በየመን ድንበር ላይ እንደዚህ እየተሰቃዩ የሚገኙት። የመኖችም ይህንን ፎቶ በማህበራዊ ሚዲያቸው ላይ ሲያዘዋውሩት ነበር። በህገወጥ ስደተኞች አገራችን ትወራለች፣ አገራችን ስጋት ላይ ናት እያሉ እንግዲህ ሀሳብ ሰጡበት ነበር። ሳውዲ ድንበሯን አቋርጦ የሚገባ ማንኛውም ህገወጥ የሆነ ዜጋ ላይ ከፍተኛና ጠንካራ የሆነ ህጋዊ እርምጃ እየወሰደች ትገኛለች። የመኖች አሁን በተለየ ሁኔታ እንግዲህ እንቅስቃሴ ጀምሯል። ይህ ሁሉ ህገወጥ ስደተኛ በራሳችን ድንበር ውስጥ ይገኛል በማለት በተጨማሪ እንግዲህ ሳውዲ አቋርጠው ከገቡ የሳውዲ መንግስት እንግዲህ ህገወጥ የሆኑ ስደተኞች ላይ ከፍተኛ የሆነ የህግ ቅጣት እንደምትሰጥና እስካሁንም እየቀጣች እንዳለች ነው የተናገረች። ስለዚህ በስደት ወደ ሳውዲ በህገወጥ መንገድ በድንበር ተሻግራችሁ ለመግባት እንግዲህ ጉዞ ለመጀመር የምታቅዱ ሰዎች እባካችሁ ቆም ብላችሁ አስቡ ማለት ፈልጋለሁ። እዚህ ሀገር ውስጥ ኑሮ ቢከብድ ኑሮ ባይመች ተሰቃይታችሁ ተንገላታችሁ መከራችሁን በልታችሁ በሰው ሀገር ላይ እንዳትሞቱ እባካችሁ። ስለዚህ ህገወጥ ስደት የምትሄዱ ሰዎች ቆም ብላችሁ አስቡ። ስለዚህም ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ቢያንስ አንድ ሰው የሚወጣ ሰው እንግዲህ መረጃውን በአግባቡ እናድርስለት። የመን ላሉ ሀበሻዎች ምን ትላለህ ትለኛለህ? ምንም አይደለም። እኔ አብዛኛው የመን ያለ ሀበሻ ወንጀለኛ ነው። በቃ አብዛኛው ወንጀለኛ ነው። የሰው ነፍስ ያጠፋ ታገር የጠፋ ታገር የተባረረ የሰው ሚስት የደፈረ የሰው ሚስት ዝቅ ያደረገ ቆንጆውን እየመረጠ የደፈሩ ማንነትን ዝቅ ያደረገ ሰው የት ነው የምትገኘው ብትለኝ የመን ነው። ከ100% 20% ነው ደህናው ሰው ማለት ነው። እነዛም 20%ዎቹ ወደ ሱዲ መግባት ይችላሉ፣ ወደ ሀገር መግባት ይችላሉ፣ ነፃነት አላቸው። አብዛኛው ግን አይገባም። ቤት አባት ነው የሚገባው፣ መግቢያ የለውም። ወንጀለኛ ናቸው። በቃ አንደኛ ከኢትዮጵያ ባልሽ ጋር ምን ትሰሪያለሽ እያሉ ትዳርን እየበተኑ ያመጡ ወንዶች ናቸው አብዛኞቹ። በቃ የሰው ሚስት ያጋዙ በሰው ነፍስ ላይ የተጫወቱ ናቸው። ምንድነው እነዚህን ታዲያ እንዴት ነው ፍትህ የሚጠየቅላቸው?
አብዛኛው ወንጀለኛ ናቸው። ስራ የሌለባቸው ይመጣሉ፣ ይገባሉ ወደ ሀገር ብዙ ሰው በዚህ በቪዲዮ ምን እያለ ነው? ቆይ ይሄ ሁላ ኢትዮጵያዊ ናቸው ወይ? ኢትዮጵያዊ ምን ያህል ብንበዛ ነው እያለ ግርም ብሎታልና እነዚህ ልጆች ተሰብስበው ነው እንግዲህ ድንበር ላይ ተሰብስበው ነው የመን ላይ ማለት ነውና ቪዲዮ ደግሞ የሚቀርጹት ናቸው እኮ ጅሎቹ ያሉበትን ቦታ እየጠቆሙ ጫት ተሸክመው ሌላ ነገሮችን ህገወጥ ተሸክመው ቪዲዮ ያሸጋግራሉ። አያችሁ ችግር እንዴት እንደፈጠረባቸው። ይሄ እኔ ብቻ ምን እንደምላችሁ አላውቅም። ይሄ አሁን ተሰብስበው ነው በአንድ ላይ አደጋ ስላለ በአንድ ላይ ሰብስቧቸው ነው አያችሁ እንጂ በዚህ ቁጥር ነው ሁሌ ወደ ሳውዲ የሚገባው በዚህ ቁጥር ልክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ማለት ነው። ሰላምታ እንኳን ረሳሁኝ ትናንት ጀምሬ እንግዲህ ይሄን ነገር እየተከታተልኩ ነበር። ሁላችሁም ይሄንን ፎቶ ቪዲዮም ሁላችሁም አይታችኋል። ጉድ እየተባለ ነው ማለት ነውና እነዚህ እህት ወንድሞቻችን እንግዲህ በድንበር በየመን ላይ እንደዚህ እየተሰቃዩ ነው ያሉት። ከዚህ በፊት እንደዚህ ባይሰበሰቡም ብዙ ቪዲዮ አይታችኋል። የስንት እህቶች የስንት ወንድሞች በለጋ እድሜያቸው በረሃ ላይ ቀርተዋል ሙቶ ማለት ነው። እነዚህ ልጆችም አሁን የመኖችም ራሱ ብዙ ወሬ ሲያወሩ ነበርና ብቻ የመን ውስጥ የመኑጡ ብላለች ከሀገራችን ብለው ይሄ ቪዲዮ እየተቀረጠ ነው ማለት ነው። ስለዚህ ችግር ተፈጥሯል። አሁን ለወንድሞቻችን ድምጽ መሆን ነው እንጂ ያለብን የራሳቸው ጉዳይ ነው ምናምን ብዙ ነገር እኔ በእነሱ አልፈርድም የምሬ ነው። እዚህ ሀገር የማያስቀምጣችሁ ብዙ ነገር እያየሁ ነው እኔ ራሱ ማለት ነው። እንዴት ጀማል እንደዚህ ትላለህ? እኔ እስር ቤትም ተሰቃይቻለሁ የመን ላይም ተሰቃይቻለሁ። የመን ላይ ምን አለ መሰላችሁ እስታው ይሄ ሁሉ ህዝብ ይታያችኋል አይደል? ጠጠር ብጥሉ መሬት አይደርስም። ወደ ሳውዲ ለመግባት ሁል ጊዜ በየመን ድንበር የሚሰበሰብ ህዝብ ነው። ከዚህ ሀገር ደግሞ በየሳምንቱ ከ20 እስከ 30 ሺህ ስደተኛ ተይዞ ይባረራል። እዚህ ሀገር ላይ እንደ ድሮ ስራ የለም። እዚህ ሀገር ላይ እንደ ድሮ ያለ ኢቃማ ያለ መኖሪያ ፍቃድ በህገወጥ መንገድ የሚሰራ ርዝቅ የለም። እንደ ድሮ እየመሰላቸው የሀገራችን ዜጎች አሁን ዱዓ ማድረግ ብቻ ነው። ምንም ነገር መተረብ አይሆንም። በቃ እነሱን እንዲያርጉ ሙድ መያዝ አያስፈልግም። ወይ ወንድምሽ ወይ ወንድሜ ወይ እህትሽ ወይ እህቴ እዛ ናቸው። ይሁሉም ዛሬ ህይወት ነው። በቃ በህይወት ቀልድ የለም። እነዚህ ሰዎች በዚህ መንገድ ገብተን እንላለን ብለው ስደትን ሞክረውት እዚህ ደረጃ ደርሰዋል አይደል? ደግሞ በሰላም ምንም ሳይሆኑ ወደ ሀገራቸው ነው መመለስ ያለባቸው እንጂ እዛ ቦታ በረሃብ ወይ ደግሞ በማሳሪያ ያንን ቶክስ ሰምታችኋል። አሁን እኔ ቶክስ ዝላ ያለቅም ለምን ዩቲዩብ ይይዛል። አሁን ራሱ ይሄን ሁላ ሰው ስለቅ ምን ተፈጥሮ ነው ብሎ ብዙ ነገሮችን ነው ጥያቄ የሚያደርገው ዩቲዩብ ታውቃላችሁና። ቲክቶክ ግን ማንኛውንም ነገር ይለቃል። አሁን ቲክቶክ ላይ ምኑም ብዙ ነገሮች ነው ያሉት። አሁን እነዚህ ሰዎች እንደዚህ ተሰብስበው የመሳሪያ ድምጽ ተውት የሚፈነዳውን ፍንዳታ ማለት ነውና ስለዚህ በጣም ዛሬ ብሬክስ ሀበሻ ራሱ ያወራበት ነበር። ብዙ ልጆች ያወሩበት ነበር። ያልፖስተው ሰው የለም እና ነገ የሆነ ጉዳት ሲደርስባቸው ወይ ማለት ሳይሆን አሁን በባህር ዶኒክ ተገልብጦ የሆነ ነገር ሲሆን ወይ በመሳሪያ ሲያልቁ ሳይሆን መጮህ። አሁን እነዚህ ሰዎች ተሰብስበው በህይወታቸው አሉ ከዚህ ሀገር ውጡ ተብለው እዛ ቦታ ላይ እንዴት አድርገው ወደ ሀገራቸው መግባት እንዳለባቸው መላመምታት እንጂ ይሄ ሁሉ ስደተኛ ማለት የለባቸውም። ህጋዊ ቢፈቀድም ለሀብታም ነው የተፈቀደው። ተው እንጂ ሰው እኮ ብዙ የሌለው ሰው አለ። አያችዋ ወይ ደግሞ አሻራ ያለበት አለ ወይ ደግሞ ይሄንን ብር ብቻ አላቅም ብዙ ብር ያስፈልጋል። በተለይ ወንድ ልጅ ለመሄድ አሁን በህጋዊ ገንዘብ ያስፈልጋል። አያችዋ እንኳን በባህር ለመሄድ ራሱ ሰው በሬ ሽጦ ንብረቱን ሽጦ ነው የሚሄደው።
እንኳን የአየር መንገዱ ቀርቶ ማለት ነው። የአየር መንገዱ ምን ያህል እንደሚከፈል ሁላችሁም ታውቃላችሁ። ከፕሮሰሱ ጀምሮ ሙሉ ሂሳቡን ስትመቱት ማንም አይደርስበትም። ይሄን ገንዘብ ካለኝ እዚህ ሀገር ሱቅ ከፍቼ አልኖርም ወይ ይላልኛ ሰው። አያችሁ ቢኖራቸው አው ይኖራሉ እኮ እዚህም ስራ ጀምረው ተፈተፍ ይላሉ። ችግሩ መላው ነው። ሀገራችን የጠፋው መላው ነው። መላው ቢኖረው ሁሉም ሰው ተፈተፍ ለማለት ይሞክራልና ብቻ ያሳዝናል። አላህ ይድረስላቸው። ምን ይባላል ሌላ ነገር። ስደት ከባድ ነው ወላሂ ነው የምላችሁ።